Get down. Everybody hide. Hide. Get in here. ሰላም እንዴት ናችሁ? ውድ የሙቪ ፋን ቤተሰቦች፣ ዛሬ ደግሞ የሜዝ ራነርን ሁለተኛውን ክፍል ይዤላችሁ የመጣው ሲሆን ክፍል አንድን ያላያችሁት በዲስክሪፕሽን ቦክስ ላይ ሊንኩን አስቀምጬላችኋለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንሁን እያልኩ የፊልም ከተመቻችሁ ላይክ፣ ለሌላ ሰው ደግሞ እንዲደርስ ሼር አድርጉልኝ እያልኩ ወደ ፊልሙ ልለፍ። ፊልሙ የሚጀምረው በመቶዎች የሚቆጠሩ ሰዎች ባሉበት የኳራንታይን ስፍራ ታዳጊው ቶማስ ከእናቱ ጋር ላይተያይ ሲለያይ ነው። ታዳጊው ቶማስም በባቡር ውስጥ እያለ ከዶክተር ኤቫ ጋር ይገናኛል። ቀጥሎ ፊልሙ አሁን ላይ ወዳለው ቶማስ ይመልሰናል። ቶማስ ኒውት፣ ቴሬሳ፣ ሚኖ፣ ዊንስተን እና ፍሪፓንን የዊዲክ ወታደሮች ይዘው ወደ አንድ ትልቅ የምርምር ተቋም ውስጥ ያስገባቸዋል። በዚህ ጊዜም በወረርሽኙ የተጠቁት ክራንክ የሚባሉ የቁም ሬሳዎች ወደ እነሱ መሮጥ ይጀምራሉ። ነገር ግን ወታደሮቹ ከኋላ የሚከተሏቸውን ክራንኮች በመሳሪያ ይለቅሟቸዋል። እነ ቶማስም ወደ ውስጥ እንደገቡ ጃንሰን የሚባለውን የተቋሙ አስተዳዳሪ ይቀበላቸውና በዚህ ምግብና መኝታ እንደሚያገኙ ይነግራቸዋል። እነ ቶማስም በካፍቴሪያ ውስጥ ሲገቡ ሌሎች እንደነሱ ያሉ ብዛት ያላቸው ወጣቶችን ይመለከታሉ። እነዚህም ወጣቶች እነ ቶማስ እንዳሳለፉት አይነት ከተመሳሳይ ቁልፍልፍ ግንብ ውስጥ በህይወት የወጡ ናቸው። ከነዚህ መካከልም ኤሪስ የተባለ ለብቻው የተቀመጠ አንድ ወጣት ያስተውላሉ። ጥቂትም ቆይቶ ጃንሰን ወደ ካፍቴሪያው ከጥቂት ሰዎች ጋር ይመጣና ወደ ሌላ ስፍራ ልናዘዋውራችሁ ነው በሚል ምክንያት የተወሰኑ ወጣቶችን ስም መጥራት ይጀምራል። ከተጠሩት ስሞች ውስጥም አብሮ የቴሬሳ ስም ይጠራል። ስማቸውን የተጠሩትን ወጣቶችንም ይዟቸው ይሄዳሉ። ሌሊት ላይም ኤሪስ እነ ቶማስ ወዳሉበት ክፍል በድብቅ ገብቶ ቶማስን በጋዝ ማስተላለፊያ ቱቦ ውስጥ ይዞት በመሄድ ምርምር የሚካሄድባቸውን የሰው አካላትና ምርምር የሚያካሂዱበትን ክፍል ያሳየዋል። በቀጣዩ ቀንም የሌሎች ታዳጊዎች ስም ይጠራል። በዚህ ሰዓትም ቶማስ ስማቸው የተጠሩት ወጣቶች ወደሚገቡበት ክፍል ለመግባት ይሞክራል። ነገር ግን በር ላይ ባሉ ጥበቃዎች ወደ ውስጥ እንዳይገባ ይደረጋል። ቶማስም በር ላይ ከጥበቃዎቹ ጋር በፈጠረው ግርግር የበሮቹን መክፈቻ ካርድ ይሰርቅባቸዋል። በዛ ቀን ምሽትም ቶማስና ኤሪስ በድብቅ የሚስጥራዊ በር መክፈቻ ካርዱን ተጠቅመው ምርምር ወደሚካሄድበት ክፍል ይገባሉ። በምርምር ክፍል ውስጥም ብዛት ያላቸው ምርምር እየተካሄደባቸው ያሉ ወጣቶችን ያያሉ። በዚህ መሃልም በሩ ሲከፈት ይሰሙና ይደበቃሉ። ጃንሰንም ወደ ክፍሉ ገብቶ በክፍል አንድ ላይ እነ ቶማስ ራሷን ስታጠፋ በስክሪን ላይ ያዩት የምርምሩ ዋና መሪ ዶክተር ኢቫ በስክሪን ፕሮጀክሽን ማዋራት ይጀምራል። ቶማስም የዶክተር ኢቫን በህይወት መኖር ሲመለከት ይደነግጣል። ጄንሰንም በእቅዳቸው መሰረት የነ ቶማስን ግሩፕ ኢሚዩን መውሰድ ነገ እንደሚጀምሩ ለዶክተር ኤቫ ይነግራታል። ቶማስም በፍጥነት በመጣበት መንገድ ወደ ክፍሉ ተመልሶ ለጓደኞቹ ዶክተር ኤቫ በህይወት እንዳለችና ይህ ስፍራ በዊክድ ስር ያለ አደገኛ የምርምር ተቋም እንደሆነ ይነግራቸዋል። ሚኖ፣ ኒውት፣ ፍሪፓን፣ ዊንስተን እና ኤሪስን ይዞ ከክፍሉ ቴሬሳን ይዞ ለማምለጥ ይወጣል። በኮሪደሩ ላይም ሲንቀሳቀሱም ጄንሰን በደህንነት ካሜራ ይመለከታቸውና ወዲያውኑ ጥበቃዎቹን ይዞ ወደ እነ ቶማስ መገስገስ ይጀምራል። እነ ቶማስም በኮሪደሩ ላይ ሲሄዱ አንድ ጥበቃ ያያቸውና ሊያስቆማቸው ሲሞክር ሚኖ ጥበቃውን ራሱ እንዲስት አድርጎ ይመተዋል። ቶማስም የጥበቃውን መሳሪያ ያነሳና ኮሪደሩ ላይ ያገኟትን አንዲት ተመራማሪ አግተው ቴሬሳ ያለችበትን ክፍል እንድታሳያቸው በማድረግ ቴሬሳን ያገኟታል። በዚህ ሰዓትም ጄንሰን ከጥበቃዎቹ ጋር እነ ቶማስ ላይ እየደረሰ ይመጣል። እነ ቶማስም የክፍሉን መስታወት ሰብረው በማምለጥ ወደ መውጫው በር ደርሰው በሩን ለመክፈት ይሞክራሉ። ነገር ግን በሩ አልከፈት ይላቸዋል። እነ ጄንሰንም እነ ቶማስ ላይ ደርሰው ሊይዟቸው ይሞክራሉ። በድንገትም ከበሩ በተቃራኒ በኩል ኤሪስ እና ዊንስተን በሩን ይከፍቱታል። እነ ቶማስም በተከፈተው በር በኩል ወደ ውጭ ወጥተው ያመልጡና በሩ ይዘጋል። እነ ቶማስም ጥቂት ራቅ ያለ ያረጀ ህንጻ ያገኙና ወደ ህንጻው ከገቡ በኋላ ህንጻው የኤሌክትሪክ ኃይል እንዳለው በመረዳት የኤሌክትሪክ ኃይሉ እንዲነሳ ያደርጉታል። ነገር ግን የኃይሉን መነሳት ተከትሎ ክራንኮች ሊበሏቸው ወደ እነ ቶማስ ይመጡባቸዋል። እነ ቶማስም ከክራንኮቹ ለማምለጥ መሮጥ ይጀምራሉ። ክራንኮቹን በደረሱባቸው ጊዜ ዊንስተን ከኋላ በመቅረት ለተቀሩት ጓደኞቹ ሽፋን ይሰጣቸው ጀመር። ነገር ግን አንዱ ክራንክ ዊንስተን ላይ ደርሶበት ሆዱን ይዋጭረዋል። እነ ቶማስም ጎትተው ያተርፉታል። ወደ ውጭም ወደ በረሃማው ስፍራ እንደወጡ ዊንስተን በቫይረሱ ተጠቅቶ ስለነበር ራሱን ስቶ ይወድቃል። ለጓደኞቹም ወደ ክራንክነት መቀየር እንደማይፈልግ ይነግራቸዋል። ኒውተንም ሽጉጥ ይሰጠውና ተሰናብተው ይሄዳሉ። ጥቂትም እንደተጓዙም አንዴ የተተኮሰ የመሳሪያ ድምጽ ይሰማሉ። ሌሊት ላይም ደክሟቸው በረሃው ላይ ተኝተው ባሉበት ሰዓት ቶማስ በቅርብ ርቀት መብራት የሚበራበት ህንጻ ይመለከታል። ወዲያውም መብረቅ በአካባቢው ላይ መውረድ ይጀምራል። በዚህ ጊዜም እነ ቶማስ ህይወታቸው ለማትረፍ ብርሃን ወዳዩበት ህንጻ መሮጥ ይጀምራሉ።
በዚህ መሃልም የመብረቁ ጨረፍታ ሚኖን ይመታውና ጓደኞቹም ከወደቀበት አንስተው ይሸከሙትና ወደ ህንጻ ውስጥ ይገባሉ። ነገር ግን ወደ ህንጻ ውስጥ ሲገቡ በሰንሰለት የታሰሩ ክራንኮች ያገኛሉ። በዚህ መሃልም ብሪንዳ የምትባል ከበሽታው ከተረፉ ሰዎች ጋር የምትኖር አንዲት ወጣት መጣ ወደ መሪው ጆርጅ ትወስዳቸዋለች። ጆርጅም አንገታቸው ላይ ያለውን ድብቅ ኮድ ስካን በማድረግ እነ ቶማስ ከዊክድ እንደመጡ ይረዳል። ወዲያውም ከዊክድ እነ ቶማስን ከኋላ እያሳደዱ የመጡ ወታደሮች ወደ ህንጻው በመግባት ጥቃት መፈጸም ይጀምራሉ። በዚህ ሰዓትም ብሪንዳ ከቶማስ ጋር እነ ሚውት ደግሞ ከጆርጅ ጋር ሆነው ቦምቦች በህንጻው የተለያየ ቦታ ላይ በማድረግ ከህንጻው ለመውጣት ይሮጣሉ። ከፍንዳታውም በኋላ ሙሉ ህንጻው መደርመስ ይጀምራል። ብሪንዳና ቶማስም በአንድ የሊፍት ቤት ውስጥ ይገባሉ። ወደ ውስጥ የሚያስገባውን መውረጃ ከፍተው ወደ ዋሻ ውስጥ ከገቡ በኋላ ጥቂት በዋሻ ውስጥ በዝግታና በጥንቃቄ እንደተጓዙ አንድ ክራንክ አንድ አይጥ ይዞ ሲበላ ይመለከታሉ። የነ ብሪንዳ የእጅ ባትሪም በክራንኮቹ ላይ ሲያርፍ ክራንኮቹ ወደ እነ ብሪንዳ መምጣት ይጀምራሉ። እነ ብሪንዳም ብርሃን ወደሚያገኙበት አቅጣጫ ቢሮጡም ነገር ግን ወደ መውጫው እንደደረሱ መውጫው ለመውጣት የማይታሰብ ሁለት የፈረሱ ህንጻዎች የፈጠሩት ሩቅ ገደል ሆኖ ያገኙታል። ቶማስና ብሪንዳ በአንደኛው ህንጻ ላይ ወደ ላይ የተንጠላጠሉ መውጣት ይጀምራሉ። አንድ ክራንክም ከኋላቸው በፍጥነት ይከተላቸው ጀመር። ከዛ በኋላ ብሪንዳም ያንሸራተታትና መስታወት ላይ ትወድቃለች። በተንቀሳቀሰች ቁጥርም መስታወቱ እየተሰነጣጠቀ መምጣት ይጀምራል። ክራንኩም ይደርስባትና ሊያጠቃት ይሞክራል። ቶማስ ግን የብሪንዳን እጅ በመያዝ ክራንኩ መስታወቱ ሲሰበር እንዲወድቅ ያደርገዋል። ብሪንዳንም በእጁ ጎትቶ ወደ ላይ ያወጣትና ያተርፋታል። መሬት ላይም ከደረሱ በኋላ ክራንኩ ብሪንዳን እግሯን እንደነከሳት ታያለች። ቀጥለውም ጥቂት እንደተጓዙ ህፃናትን ጨምረው በህይወት የተረፉ ሰዎች ያሉበት ስፍራ ይደርሱና አንድ ሰው አግኝተው ማርከስ የሚባል ሰው ፈልገው እንደመጡ ይነግሩታል። ሰውየውም ማርከስ እንደሞተ ነገር ግን ጓደኞቹ ውስጥ እንዳሉ ከነገራቸው በኋላ በእጁ ከያዘው የመጠጥ ጠርሙስ እንዲጠጡ ያደርጋቸዋል። እነ ቶማስም መጠጡን ከጠጡ በኋላ የማርከስ ጓደኞቹን ውስጥ ለማግኘት ወደ ተባለው ህንጻ ውስጥ ይገባሉ። በህንጻ ውስጥም ሲገቡ ሰዎች በመጠጥ ደንዝዘው እየጨፈሩ ያገኛሉ። ከሚጨፍሩት መሃልም የማርከስን ጓደኞች እየፈለጓቸው እያለ ቶማስና ብሪንዳ የጠጡት መጠጥ ያደነዝዛቸውና በጭፈራው መሃል ገብተው ብሪንዳ ቶማስን ስትስመው ቶማስ በሐሳቡ እየሳመችው ያለችው ቴሬሳ እንደሆነች እያየን እንመለከታለን። ከዛ በኋላ ቶማስ ሚኖና ቴሬሳ አጠገቡ ሆኖ ሲነቃ ፊልሙ ያሳየናል። ጆርጅም ለቶማስ መጠጥ የሰጠውን ሰው አስሮ ይደበድበዋል። ቶማስም ይህ ሰው መጠጥ ያጠጣቸው ራሱ ማርከስ እንደሆነ ይረዳል። ጆርጅም ራይት አርም የሚባሉት ቀድሞ በዊክድ ውስጥ ይሰሩ የነበሩ ነገር ግን ዊክድ ያለ አግባብ ህፃናትን እያሰቃየ የሚመራመርበትን መንገድ ተቃውሞ ከዊክድ የወጡ ቡድኖች የት እንደሚገኙ ማርከስን ይጠይቀዋል። ማርከስም መጀመሪያ ላይ እሱ በመንገዳቸው ላይ ያሉ ሐሳቡን ቀይሮ ስለተለያቸው የት እንደሚገኙ እንደማያውቅ ለመዋሸት ቢሞክርም ነገር ግን ጆርጅ ግንባሩ ላይ ሽጉጥ ደቅኖ ሲያስጨንቀው ራይት አርሞች የት እንደሚገኙ ይነግረዋል። ጆርጅ ቶማስና ጓደኞቹም የማርከስን መኪና ወስደው ወደ ተባለው ስፍራ በመጓዝ ከስፍራው ይደርሳሉ። ከስፍራው እንደደረሱም ወዲያውኑ መኪናቸው ላይ ጥይት ይተኮሳል። ቶማስና ጆርጅን በመኪናው ተደብቀው እንዳሉ ሁለት መሳሪያ የያዙ ሃሪያትና ሶኒያ የሚባሉ ሴቶች መጥተው መሳሪያ ይደግኑባቸዋል። ሃሪያትም ከነ ቶማስ መካከል ኤሪስን ትለየዋለች። ኤሪስም ሁለቱን ሴቶች ቀድሞ የነበረበት ቁልፍልፍ ግንብ ውስጥ አብረውት የነበሩ ሴቶች እንደነበሩ ያስታውስና ለያቸዋል። ሃሪያትና ሶኒያም ይዟቸው የራይት አርም ቡድን ሰፍሮ ወዳለበት ስፍራ ከወሰዷቸው በኋላ ወደ መሪያቸው ቪንስ ይዟቸው ይመጣሉ። ይህም እየሆነ ያለ ብሪንዳ ራሷን ስታ ትወድቃለች። ቪንስም ብሪንዳ እግሯን ስለተነከሰች ሊገድላት ይላል። ቶማስ ግን በመሃል ገብቶ እንዳይገድላት እሱ ኃላፊነቱን እንደሚወስድ እየነገረው ይለምነዋል። በዚህ መሃልም የቀድሞ የዊክድ ተመራማሪ የሆነችው ዶክተር ሜሪ ብቅ ትላለች። ሜሪም ቶማስን እንዳየችው በምርምር ጣቢያ ውስጥ ታስታውሰውና ብሪንዳን እሷ እንደምታከማት ለቪንስ በመንገር ብሪንዳን ከዊክድ ይዛ የወጣቸውን ኢንዛይም ትወጋታለች። ቫይረሱን በብሪንዳ ሰውነት ውስጥ መሰራጨቱን ያቆምና ብሪንዳ ሰላም ትሆናለች። ጥቂት ቆይቶም ቶማስ ቴሬሳን በተራራው ላይ ለብቻዋ ተክዛ ያገኛታል። ቴሬሳም ቫይረሱ በዓለም ሲሰራጭ እናቷን እንዳጣቻትና እናቷም ወደ ክራንክነት እንደተቀየረች ብዙ ሰዎችም የሚወዷቸውን ቤተሰቦቻቸውን በዚህ ቫይረስ ምክንያት እንዳጡ ስለዚህ ዊክድን መፍትሄ ለማምጣት እየጣረ ስለሆነ በዊክድ ላይ ጀርባቸውን ማዞር እንደሌለባቸው ለዊክድም ያሉበትን እንዳሳወቀች ትነግረዋለች። የቴሬሳ ንግግርም ግራ ያጋባው ቶማስ ከሩቁ ወደ እነሱ የሚመጡ ሄሊኮፕተሮችን ይመለከታል። ቶማስም ወዲያው ለሁሉም ለማስጠንቀቅ ወደ ካምፑ መሮጥ ይጀምራል። ነገር ግን ቶማስ ወደ ካምፑ ከመድረሱ በፊት የዊክድ ወታደሮች ወደ ካምፑ ደርሰው አካባቢውን ያፈነዳሉ። ያገኙትንም ሁሉ በኤሌክትሪክ ቴዘር ራሳቸውን እንዲስቱ ያደርጋሉ። ከዛ በኋላ ጆንሰን እና ዶክተር ኤቫ በሄሊኮፕተር ወደ ስፍራው ይመጡና በካምፕ ውስጥ ያሉትን ሁሉንም ያንበረክኳቸዋል። ቴሬሳም ከዶክተር ኤቫ ጎን ትቆማለች።
ስላደረገችውም ነገር ቶማስን ይቅርታ ጠይቃ ነገር ግን የግድ መድኃኒቱ መገኘት ስላለበት ይህን እንዳደረገች ትነግረዋለች። ኤሪስ እና ሶኒያም ወደ ኤርሺፕ ውስጥ እንዲገቡ ይደረጋሉ። በዚህ መሃልም ቶማስ የእጅ ቦምብ በማውጣት ሁሉንም እንደሚያፈነዳ ይናገራል። ነገር ግን ኤቫ ቦምቡን የሚያፈነዳው ጓደኞቹ እንዲሞቱ ከፈለገ ብቻ እንደሆነ እየነገረችው ታስጠነቅቀዋለች። ቶማስም የቦምቡን ቀለበት ከመንቀሉ በፊት ጆርጅ ትልቅ ትራክ መኪና እየነዳ ወደ እነሱ አቅጣጫ ይመጣል። ይህም ለነ ቶማስና ለራይት አርም ቡድኖች መልሶ የማጥቃት እድል ይፈጥርላቸዋል። ቶማሱም ቦምቡን ይወረውረውና የተወሰኑ የዩክድ ወታደሮችን ይገላል። ጆንሰንም ቶማስ ላይ ደርስበትና በሰደፍ መጥቶ በመጣል ሊገድለው ይላል። ነገር ግን ብሪንዳ ቀድማ ጆንሰን በመሳሪያ መታ ትጥለዋለች። በዚህ መሃልም ወታደሮች ሚኖን በኤሌክትሪክ ማደንዘዣ ይመቱትና ወደ ኤርሺፕ ውስጥ አስገብተው ይሄዳሉ። ቶማስም ሚኖና ቴሬሳ አይኑ እያየ ይወሰዱበታል። በነጋታውም ጠዋት ቶማስ ለጓደኞቹ ሚኖን ማስመለስ እንዳለበት ይነግራቸዋል። ጓደኞቹም ይህ ከባድና ተስፋ የሌለው ነገር እንደሆነ ይነግሩታል። ቶማስም መልሶ ዊክድ በቀጣዩ ከባድ ጥፋት ይዞ እንደሚመጣ ነግሯቸው ብቻውንም ቢሆን እንደሚፋለማቸው ይነግራቸዋል። በዚህ ጊዜም ጓደኞቹ የቶማስን ሐሳብ ተቀብለው ቶማስን እንዲመራቸው ሲነግሩት ፊልሙ ታሪኩን እዚህ ጋር ይቋጫል።